አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። አንድ ሰው የጤና መረጃ በጥብቅ ሊያዝና በሚስጥር ሊጠበቅ ያለ ነው። ይሄ ግን በቅርብ ጊዜ ኢሚግሬሽን ከሄልዝ ኤንድ ሂውማን ሰርቪስስ መረጃ ሲጠይቅ ይሄ ሁሉ ጥበቃ ይሰበራል ማለት ነው። ጥበቃው ምንድን ነው? የአንድ በሽተኛ፣ የአንድ ታማሚ የቤት አድራሻው፣ ስሙ፣ ስልኩ፣ ሌሎችም መረጃዎቹ ሁሉ ተጠብቀው የሚያዙ ናቸው። ከዚያ ብቻ አይደለም፣ የጤና ሁኔታ የሚታከምበት ክትትል የሚያደርገው ሁሉ የሐኪሙ የበሽተኛው ሁሉ መረጃ መጠበቅ አለበት። ይሄ ግን ኢሚግሬሽን በሚጠይቀው ጥያቄ ይሰበራል። ታዲያ ጥያቄዎች የሚሉት ሂፓ ወይም ደግሞ የአንድ ታማሚዎችን የበሽተኞችን ሚስጥር የሚጠብቅ በህጋዊ መልኩ በፌዴራል ነው፣ በማዕከላዊ መንግስት የሚካሄድ ይሄ መረጃ ህግ ነው። ይህንን መረጃ ሲጠብቅ ቆይቷል። ይሄ ታዲያ አይሰበርም ወይ? እነዚህ በሜዲኬድ ጥቅም ሲያገኙ የነበሩ ታማሚዎች ምንም እንኳን ህገወጥ ስደተኛ ቢሆኑም በዚህ ሂፓ ህግ የተጠበቁ ናቸው። ታዲያ ይህንን መረጃ ከኤችኤችኤስ ወስዶ ወደ ኢሚግሬሽን መስጠት ይሄ ህጉን አይሰብርም ወይ? ሌላው ታማሚዎች በየቤቶቻቸው ሆነው ፈርተው ተቀምጠው ህክምና ሳያገኙ ቆያሉ። ምክንያቱም ኢሚግሬሽን መረጃችንን በሙሉ አግኝቶ ከሀገር ያስወጣናል ብለው በመጨረሻ ግን ብለው ሲታመሙ መጨረሻ ደረጃ ሲደርሱ መጥተው በየሆስፒታሎች ይታከማሉ። ምክንያቱም በአገሪቱ ህግ መሰረት ማንኛውም ታማሚ ሲታከም ያለው የኢሚግሬሽን ሁኔታ ሳይጠየቅ፣ ያለው ኢንሹራንስ ሳይጠየቅ በገባበት ሆስፒታል ውስጥ አስፈላጊ የሆነ ሰብአዊ ህክምና ሊሰጠው ይገባል። ታዲያ ይሄ ሊሆን አይችልም። እነዚህ በሽተኞች ታመው መጨረሻ ላይ ሲደርሱ ሆስፒታሎች ይመጣሉ። ሆስፒታሎች ደግሞ ከኢንሹራንስ አያገኙም፣ ከሜዲኬድ አያገኙም ገንዘብ ከነዚህ ታማሚዎች አያገኙም። ምክንያቱም መስራት አይችሉም፣ መታከም አይችሉም። መጨረሻ ታክስ ፔየሮች ወይም ግብር ከፋዮች ላይ ይሄ ዕዳ ይጫናል። በአጠቃላይ የሀገሪቱን ኢኮኖሚ ይጎዳል። በፊት በነበረው ይሄው የመረጃ ቅብብሎሽ በኤችኤችኤስ እና በኢሚግሬሽን ባለው መረጃ ቅብብሎሽ የካሊፎርኒያ ዳኛ ገብቶ አስቆሞ ነበረ። በዚህ ላይ ታች እያለ ክርክር ላይ ከቆየ በኋላ ግን አሁን ግን መረጃ ይተላለፍ ብሎ የትረምፕ አስተዳደር ወስኗል። ምን አለበት ከበዓል በኋላ ብንቆይ? ምክንያቱም ህገወጥ ስደተኞችም እኮ በዓላቸውን በሰላም እንዲያከብሩ ነው። ይህንን ግን አልጠበቁም። አሁን ባለው ሁኔታ መረጃው እየተላለፈ ነው። አስታውሱ፣ ስማችሁ፣ ስልካችሁ፣ ኢሜይላችሁ፣ አድራሻችሁ፣ የት አካባቢ እንደምትኖሩ፣ ያንን ሁሉ የት እንደምትታከሙ፣ የህመማችሁን ሁኔታ ሙሉ መረጃ ኢሚግሬሽን ያገኘዋል ማለት ነው። ይሄ በትረምፕ አስተዳደር እየተሰራበት ያለው አሰራር መንግስት ድርጅቶች በተናጠል የሚሰሩት ሳይሆን በጋራ እጅና ጓንት ሆነው የሚሰሩትና መረጃ የሚቀባበሉትን ነገር ገቨርንመንት አሰሆ መንግስት በጠቅላላ የሚሰራውን ስራ ለማቀናጀት የሚያደርጉት ጥረት ነው። ያለውን ሁኔታ በቅርበት ተከታተሉት። ሊንኩንም በዩቲዩብ ኮሜንት ውስጥ አስቀምጥላችኋለሁ። መልካም ጊዜ። ዌብሳይታችንን akokulufamily.com ይጎብኙ። በሶሻል ሚዲያም ከተሉን። አኮኩሉ ፋሚሊ